ዩቱብ ቻናልን ከከፈትኩኝ 6 ወር ሆኖኛል። ግን በ6 ወር ውስጥ እንዴት ከዜሮ ጀምሬ የከፈትኩት ቻናል ገንዘብ እንደሰራልኝ ወይም የመጀመሪያ ደሞዜን በ6 ወር እንዴት መስራት እንደቻልኩኝ የተጠቀምኩባቸው ባይ ስቴፕ እነግራችኋለሁ። ይህንን ቪዲዮ እስከ መጨረሻው አብራችሁ ተከታተሉ። ዩቱብ ቻናል እንከፍታለን፣ ነገር ግን በትዕግስት መስራት ላንችል እንችላለን። ማለት መጀመሪያ አካባቢ ያለው ሁኔታ ሁሉም ተስፋ የሚያስቆርጥ ነው። እኔ ማስታውሰው ምንድነው የመጀመሪያ ቪዲዮዬን ስጭን 2 ሰው ነው 3 ሰው ነው ያየው። ከዛ ሁለተኛ ቀንም እንደዛ ማለት 3 ቀን ቆይቼ በሶስተኛው ቀን ቪዲዮ ስጭን አሁንም 4 ሰው ምናምን እንደዛ ነው ያየው። አንዴ እንደውም ቀን እስኪሆን ነበርና በጣም በመሀል ተስፋ እየቆረጥኩ ነበር። ምንድነው ለምንድነው እዚህ ጋር ጊዜን ማጠፋው ቢተውስ ብዬ አስቤ ነበር። ምክንያቱም እንደዛ ተስፋ እንዲቆርጥ ያደረገኝ ከዚህ በፊት ዩቱብ ቻናል ከብቼ እየሰራውኝ ከመሀል ተዘጋብኝ። ምክንያቱም ባለማወቅ የፖሊሲ ጥሰቶችን በማድረጌ ማለት። ስለዚህ ምን አይነት የፖሊሲ ጥሰቶችን እንዳደረግኩኝ ከራሴ ስህተት እንዳትሳሳቱ አስተምራችኋለሁ። ቻናል ከከፈትን በኋላ አብዛኛው ጊዜ በደንብ ህጉን ያለውን ነገር በደንብ የሚያስተምረን ወይም በኢትዮጵያ ብዙም እንደዚህ ግልጽ አድርጎ እንቅጯን አስቀምጦ የሚያስተምረን የለም። ለምሳሌ ውጭ ሀገር ካሉት ጋር ስናነጻጽር ብዙዎቹ ዩቱብ ቻናል ላይ በጣም የሚያስተምሩ አሉ። ምን ማድረግ እንዳለብን፣ ምን መጠንቀቅ እንዳለብን፣ ምኑ ጋር በደንብ መስራት እንዳለብን በደንብ የሚያስተምሩ አሉ። ግን ኢትዮጵያ ውስጥ ያን ያክል ነው ብዙም ዩቱብ ቻናል ላይ ተጠንቅቀን መስራት እንዳለብን የሚያስተምር ኮንተንት እኔ እንጃ። እኔ ፐርሰናሊ አልተማርኩም ማለት እኔ እንጃ፣ ወይም ቪዲዮ እኔ ጋር ደርሶ ስላልሆነ ሊሆን ይችላል። ብዙ ስህተቶችን በተደጋጋሚ ተሳስቻለሁ። ከዛ ስህተት ደግሞ ራሴ እየተማርኩኝ ራሴን እየገመገምኩኝ ወደፊት እየሄድኩኝ ነው። ግን አሁን እንዴት በ6 ወር እንደተሳካልኝ ወይም እንዴት በ6 ወር ዩቱብ ቻናሌን እንደከፈትኩ ሞኔታይዝ እንዳደረግኩና የመጀመሪያውን 97 ዩሮ እንደሰራሁኝ አሳያችኋለሁ። ከመስራት በፊት ቀድማችሁ ማወቅ ያለባችሁ ነገር የዩቱብን ፖሊሲ በደንብ ማወቅ። አንድ ነገር ወይም 2 ነገር አውቃችሁ መስራት ከጀመራችሁ በኋላ ሌላው የማታውቁትን ነገር ስታጠፉ ዩቱብ ቻናል ይዘጋባችኋል። ምንም ርህራሄ የለውም። እዚህ ጋር ደክማለች እንደዚህ ለፍታለች የሚል ርህራሄ የለውም። ፖሊሲዎችን ብዙ ጊዜ በእኛ ቋንቋ በአማርኛ ባይሆንም በእንግሊዘኛ ቋንቋ ብዙዎች ሰርተዋል። ስለዚህ ዩቱብ ቻናል ላይ መጠበቅ ያለብን ፖሊሲ፣ ይሄ ፖሊሲ ደግሞ በየጊዜው አፕዴት ይደረጋል። ስለዚህ እነኚህ በየጊዜው በየአመቱ ወይም በየጊዜው አፕዴት የሚደረጉ ፖሊሲዎችን በደንብ በመጠንቀቅ ፖሊሲዎችን በመከታተል፣ ምክንያቱም እዚህ ጋር ስራዬ ብላችሁ ጊዜ ሰታችሁ ሰዓታችሁን መስዋዕት አድርጋችሁ ሌላ ስራ ትታችሁ ለዚህ ለኤዲቲንግ ለቪዲዮ ቀረጻ ጊዜ ሰታችሁ እስከሰራችሁ ድረስ ፖሊሲውን በደንብ ማወቅ አለባችሁ። አብዛኛው ሰው ፖሊሲውን ባለማወቅ ነው የሚሳሳተው። ለምሳሌ ተገጠመኝ ነገር ሲነግራችሁ ዩቱብ ቻናል ላይ እናንተ የሆነ ሰው ቪዲዮ ሲሰራ እዛ ኮሜንት ላይ ገብታችሁ አርጉኝ መልስልሃለሁ፣ ሰብስክራይብ አርጉኝ፣ ሳብቱ ሳብ ብሎ መጻፍ በፍጹም አይቻልም። ባይዘው ወይ ብዙ ሰው አያውቅም መሰለኝ። እኔ በሰራሁት ቪዲዮ ስርም ገብቶ ሳብ አርጉኝ መልስልሃለሁ፣ መልስላችኋለሁ፣ ሳብ አርጉ፣ ኑ እንደማመር ተደማመሩ ምናምን የሚላል። ይሄን ነገር በፍጹም ዩቱብ ይቃው ነገር። ዩቱብ የጀመርኩኝ አካባቢ ልክ እየገባሁኝ ሰብስክራይብ አድርጉኝ እመልስላችኋለሁ፣ ሳብ አድርጉኝ፣ ሰብስክራይብ አድርጉኝ እመልስላችኋለሁ እያልኩኝ ስጽፍ ነበር። ብዙ ሰው ማለት ኮመንቶች ስር እየገባው የሆነ ሰው ቪዲዮ ሰርቶ ለቋል። እዛ ኮመንት ላይ ሰብስክራይብ አድርጉኝ ብዙ ሰው ጋር ሪፕላይ ያደርጋሉ። ውጭ ሰብስክራይብ አድርጉኝ እመልስላችኋለሁ። ሁሉም ሰው ኮመንት የሰጠው ስር እየገባው እኮ ነው ሰብስክራይብ አድርጉኝ እመልሳለሁ፣ ሰብስክራይብ አድርጉኝ እመልሳለሁ እያልኩኝ በጣም ብዙ ጊዜ ነው የጻፍኩኝ። ቢያንስ ከ10 በላይ አይሆንም ጽፌያለሁ። ከዛ ትንሽ ቆይቼ ሳይ የለም የጻፍኩት ተደልቷል ሙሉ ሙሉ አንድም የለም፣ ከ10 አንድም የለም፣ ሰብስክራይብ አድርጉኝ የሚል አንድም የለም። ከዛ ለካ ሲስተሙ ወዲያውኑ ነው የሚያጠፋው። ምክንያቱም እንደዚህ አይነት ነገር ቶሌሬት አያደርጉም። ላይ ግን ምንድነው ያደረጉት? ቻናሌን ሙሉ በሙሉ ዲስሚስ ነው ያደረጉት፣ ዘግቶ ነው ያሳረፉኝ። አላረኩም እኔ 10 ጽፌም እንደገና ዲሌት ያደረጉትንም ገብቼ እንደገና ምናልባት ኔትወርክ ይሆናል ምናምን ብዬ እንደገና ገብቼ ስጽፍ ነበርና ዲሌት አድርጎብኛል ማለት። ከዛ በኋላ ሙሉ ሙሉ ሌላ ቀን ገብቼ ሳይ ቻናሌ ተዘግቷል።
ስለዚህ ይህን ያክል አደጋ አለው ማለት ነው ፖሊሲን አለማወቅ። ስለዚህ ቀድማችሁ ፖሊሲውን በደንብ ማወቅ አለባችሁ። በቃ ምንም ከማወቅ በፊት ባይዘወይ አለማወቅ ከተጠያቂነት አያድንም። ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ ይሻላል ይላል አይደል የኛ ሰው። ስለዚህ ቀድመን ማወቅ ያለብን ምንድነው ፖሊሲውን ነው። ስለዚህ ሁሉንም ፖሊሲዎችን በደንብ ማወቅ ነው ያለብን። ማድረግ የሌለብን የትኛው ነው፣ ማድረግ ያለብን የትኛው ነው የሚለውን ነገር ቀድመን ካወቅን እርግጠኛው የሚናገረው ነገር ስኬታማ የማትሆኑበት ምንም ምክንያት የለም ማለት ነው። ኮንሲስተንሲ ዩቱብ ቻናል ሰራለሁ ስራዬ ነው ብላችሁ ወይም ከጎንም የመንግስት ስራ ይሁን ሌላ ስራ ወይም ንግድ ሌላ ነገር እየሰራችሁ ከጎን ኮንተንት ክሬት ማድረግ ጀምራችሁ ስለ ኮንተንት ክሬሽን እውቀት ኖሯችሁ እሰራለሁ ከዚህ እጠቀማለሁ ወይም በዚህ መንገድ ገንዘብ አገኛለሁ ብላችሁ ጀምራችኋል አይደለ? ስለዚህ ሙሉ ጊዜ ሰታችሁ የምትሰሩት ከሆነም ልክ እንደ ቢዝነስ ገና እንደጀመራችሁ እንደ ቢዝነስ አድርጋችሁ መውሰድ አለባችሁ። አንድ ሰው ለምሳሌ ቢዝነስ ወይም ሱቅ ከፍቶ መስራት ከጀመረ እዛ የሚያስፈልገውን ነገር ሁሉ እያሟላ ሲያልቅ ዕቃ እያመጣ እያሟላ ካልሰራ ስኬታማ አይሆንም። ልክ እቃው ሲያልቅ ገንዘቡንም ጨርሶ ቢበላ ወይም ጊዜ ሰጥቶ ወይም ሰዓትን ጠብቆ መጥቶ ሱቁን ከፍቶ ባመሮችን ባስተናግድ ንግዱ ስኬታማ ይሆናል? አይሆንም። ልክ እንደዛ ዩቱብም ሰዓትን፣ ኮንሲስተንሲን፣ ጊዜ ሰጥተን መስራት እንዳለብን ቃን ይጠበቅብናል ማለት ነው። ለንችል ቪዲዮ ሰርተን አፕሎድ ማድረግ ይህ በፍጹም ተግ ማለት ለምሳሌ በሳምንት 2 ቪዲዮ መስራት ከቻላችሁ 2 ጥራት ያለው ቪዲዮ በሳምንት 2 ከጫናችሁ ያችን ሰዓት ተጠብቃችሁ 9 ሰዓት ላይ በቀኑ 9 ሰዓት ላይ ሁሌ ቪዲዮ ምጭኑ ከሆነ ልክ ያንን 9 ሰዓት እየጠበቃችሁ በየ3ኛው ቀን ማለት ነው በሳምንት 2 ከጫናችሁ ይቺ ልጅ ወይም ይሄ ልጅ ዩቱብ ቻናልን ስራዬ ብሎ እየሰራ ነው ብሎ ነው የሚወስደው። ስለዚህ ኮንሲስተንሲ ማስት ነው። ኮንሲስተንሲ ሰዓትን ጠብቃችሁ አፕሎድ እያደረጋችሁ ችግር ፈቺ በሆነ ኒች ብትሰሩ ይመረጣል። ችግር ፈቺ ለሆነ ሰው ለምሳሌ ዝም ብሎ የሆነ ላይፉን እየሄደ እየመጣ ቢሎግ ለምሳሌ ቢሎግ አሁን በጣም ፖፑላር ታዋቂ የሆኑ ሰዎች ካልሆኑ በስተቀር አሁን መንገደኛ ሰው ተነስቶ ቢሎግ የራሱን ቪዲዮ እየቀረጸ ቢያሳይ ቢዩት ያገኛል ብላችሁ ታስባላችሁ? ኔቨር። ፐርሰናሊ እኔ እንትን አላደርግም። ምናልባት የሆነ ለየት ያለ ካራክተር ወይ የሆነ ለየት ያለ የሆነ ቫልዩ አድ የሚያደርግ ነገር ይዞ ካልመጣ በስተቀር ቢዩ ያገኛል ብዬ አላስብም። ወይም ለሆነ ሰው ችግር የሚፈታ ነገር በነፃ ለምሳሌ በነፃ ለሆነ ሰው መፍትሄ ሰጣችሁ ማለት ነው። ምግብ አሰራር ምግብ ለምሳሌ አሁን አንድ ዶሮ ወጥ መስራት የማይችል ሰው ለመጀመሪያ ጊዜ እየተማረ ያለው ሰው ወይም የሚያይ ሰው ገብቶ ዶሮ ወጥን እንዴት መስራት ይችላለሁ ብሎ ስጽፍ እዛው ስቴፕ ባይ ስቴፕ እናንተ የምትሰሩትን ነገር ያያል። ከዛው ተምሮ እዛ ጋር ሄዶ መስራት ይጀምራል ማለት ነው። ስለዚህ ምንድነው እዚህ ጋር ለዚህ ዶሮ መስራትን አስተማራችሁት ማለት ልክ እንደ ትምህርታዊ የሆነ ለምሳሌ መምህር ሆናችሁ የራሳችሁን የምታስተምሩትን ኮርስ በጣም እርግጠኛ ሆኜ የሚናገረው ስኬታማ የማትሆኑበት ምክንያት የለም። ብዙ የላንጉዌጅ ኒች ላይ እየሰሩ ያሉ ሰዎች አሉ፣ በጣም ብዙ ቢዩ እያገኙ ነው። ስለዚህ ላንጉዌጅ የምታስተምሩ ስለ ማስተማር ብትሰሩ እንደገና ደግሞ አሁን እኔ ስለ ዩቱብ ቻናል እያስተማርኩኝ ነው አይደል? ስለ ዩቱብ ቻናል በዚህ ቻናል ላይ ስለ ዩቱብ ቻናል ስለተለያዩ ነገሮች አስተምራለሁ። ስለ ጋብቻም አንዳንዴ በሌላ ቻናልም አስተምራለሁ እና አስተማሪ የሆነ ለሰው ቫልዩ አድ የሚያደርግ ነገር ይዛችሁ ከመጣችሁ እርግጠኛ ነኝ የእናንተ ቪዲዮ ቢዩ የማያገኝበት ወይም ዩቱብ ላይ ስኬታማ የማትሆኑበት ምክንያት አይኖርም ማለት ነው። ሌላው ደግሞ ትሬንዲንግ የሆነ ነገር ብትሰሩ ሞር ቢዩ ልታገኙ ትችላላችሁ ማለት ነው። ለምሳሌ ትሬንዲንግ ኢን ሴንስ ወቅታዊ የሆነ ነገር ማለት ነው። ወቅታዊ የሆነ ሰሞንኛ ሰው ሰሞኑን ምን ተከሰተ የሚለውን ነገር ይዛችሁ በዛ እንደ ሪያክሽንም ሊሆን ይችላል ወይም ሪያክት እያደረጋችሁ መስራትም ትችላላችሁ። ካልሆነ እንደ ኒውስ እንደ ዜና አድርጋችሁ ማቅረብ ትችላላችሁ። በሚመቻችሁ ወይ አምጥታችሁ ሪሰንት የሆነ ነገር ብትሰሩ ቢዩ የማግኘት ፕሮባቢሊቲያችሁ በጣም ሰፊ ነው። ቢዩም ይሁን ሰብስክራይበርም ይሁን ወቻውርም ይሁን ወይም ቶሎ ቫይራል የመውጣት እድላችሁ በጣም ሰፊ ነው ማለት። ስለዚህ በቻላችሁት መጠን ውስጥ ስኬታማ የሆንኩበት ምክንያት አንደኛው ከመጀመሪያ ዩቱብ ቻናሌ ውድቀት
የተረሳ ብዙ ተምሬያለሁ። እንዴት እዛ ጋር ሳክሰስ እንዳልሆንኩኝ፣ ምን ማስተካከል እንዳለብኝ፣ ለምን ቻናሌ እንደተዘጋ፣ ለምን ቶሎ ቪው እንዳላገኘውና ለምን ያኛው ቻናሌ ብዙ ሰርቼበት ሞኔታይዝ ሳይሆን እንደቆየ ከዛ ብዙ ትምህርት ስለወሰድኩኝ እዚህ ጋር ሲመጣ ብዙ ነገሮችን ተምሬ ስለመጣሁኝ ብዙም አልከበደኝም። ሰብስክራይበር 1000 ሰብስክራይበር ለማግኘትም 4000 ወቻውር ለማግኘት እና ወደ ሞኔታይዜሽን ፕሮሰስ መጥቼ አፕላይ አድርጌ ሰክሰስፉል እስከሚሆን ያንን ፕሮሰስ እስኪሄድ ድረስ ምንም የከበደኝ ነገር የለም። ምክንያቱም እዛ ጋር ብዙ ዋጋ ከፍያለሁ። ስለዚህ እናንተ እንደኔ ዋጋ ሳትከፍሉ በቀላሉ ስኬታማ ለመሆን ከፈለጋችሁ እነኚህን መንገዶችን ተከትላችሁ መስራት አለባችሁ ማለት ነው። ይህንን የመሰሉ ቪዲዮዎችን ለማግኘት ወይም አስተማሪ የሆኑ እንደዚህ አይነት ኮንተንቶችን በየጊዜው ለቃ። በመጀመሪያ ጊዜ ወደዚህ ቻናል ከመጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ቪዲዮን ላይክ በማድረግ በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ቆዩ።